እኔ የአባቴ ልጅ ሆኖ ተገኘ ይላል ማለት ነው የታሪኩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የሰዓድ ዩቲዩብ ተከታታይ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም ነው። ለቻናሉ አዲስ ሆናችሁ ሰብስክራይብ በማድረግ ቻናሉን ተቀላቀሉ እና ቤተሰብ ዛሬ ይዤላችሁ የመጣሁት ያው ትማሩበታላችሁ ብዬ ስላሰብኩ ነው። እንዴት በስዑድ የምትኖር ስደተኛ እህታችን ታሪክ ለእናንተም ያስተምራል፣ ይጠቅማል በሚል ይዤላችሁ መጥቻለሁ ማለት ነው። ሁላችሁም ለእንጀራችሁ ፍረዱ። አባቴ 3 ሚስት ነበረው። አንዷ ሀገሯ ሩቅ ስለሆነ ልጆቹንም አላስተዋወቁንም እና ወንድሞች አሉ ይለኛል፣ ግን አላውቃቸውም ነበር። በባህር ስመጣ አንድ ልጅ ጋር ተዋወቅን። እህቶቹ እንደሚያነሱት ነገረኝ። እኔም ዘመዶች እንደሚያነሱ ነገርኩት። አብረን ተጓዝን። በጣም ይንከባከበኝ ነበር። በሰላም ሳዑዲ ገባን። እሱ ሪያድ፣ እኔ ጅዳ ገባን። ከዛም ሁሌ እንደዋወላል። እዳችንን ከፍለን ከጨረስን እንደምንጋባ ተስማማን። ከዛም ጨርሰን በጣም አፈቅረው ነበር። ቤተሰብ አስጠይቅ አልኩት። አሁን አታገቢም ብለው እምቢ አሉ። ልጁንም አላውቀውም፣ ሀገሩ ሩቅ ነው ብለው እምቢ ሲሉ እኔ ሪያድ ሄድኩኝ። ከዛም ተጋባን። 2 ወር እርጉዝ እንደሆንኩኝ ቤተሰብ ልጁን አስተዋውቂን ሲሉኝ እሺ ብዬ አስተዋወቅኳቸው። ይሄ ልጅ ግን የአባቴ ልጅ ሆኖ ተገኘ። አሁን 6 ወር ነፍሰ ጡር ነኝ። ባሌም ወንድሜ መሆኑን ሲያውቅ እልም ብሎ ጠፋ። 4 ወሩ ከጠፋብኝ ይሄ ሁላ የአባቴ ጥፋት ነው። አባቴንም እገልሃለሁ ብየዋለሁ። ልጄ አባቷን ገደለች እንዳልባል ዱዓ አድርጉልኝ ትላለች ማለት ነው። ቤተሰብ ያው እንግዲህ የሚጠቅማችሁ አገሩን ሳታውቁት ለምታገቡ፣ በተለይ ደግሞ በስደቱ ናችሁ። ከባድ በስደት ታውቃላችሁ፣ ብዙዎቹ ሩቅ ለሩቅ ነው የሚጋቡት እና በጣም ከባድ ነው የሚሆነው። በሀገራችሁ ቀረብ ያለው ማንነቱ ቤተሰቡ የሚታወቀውን አጣርታችሁ ታገቡ ጥሩ ነው ማለት ነው። ምክንያቱም እንደዚህ ያለ ነገር ሊፈጠር ይችላል እና አሁን እህታችን እንግዲህ አታውቅም፣ ወንድሟ እንደሆነ አታውቅም፣ ግን ከሌላ የወለዳቸው እንዳሉ የአባቷ ልጆች ይነገራት ነበር፣ ግን አላስተዋወቋትም። እንደ አጋጣሚ ሆኖ ደግሞ አገባችሁ ማለት ነው። ባለማወቅ ካገባችሁ በኋላ ግን ወንድሟ እንደሆነች ተረዳች ማለት ነው። የዚህ መድኃኒቱ ምንድን ነው? የማታውቁትን በተለይ ራቅ ያለ ወንድ ምናምን አታግቡ ማለት ነው። ቅመሞችዬ አጣርታችሁ ተረጋግታችሁ ቀስ ብላችሁ አስባችሁበት ቤተሰብ ጋር ተማክራችሁ ምናምን ከቤተሰብ አእምሮም ውጭ አትሆኑ። ቤተሰብ የሚበጀውን ይበጃል ይላል፣ የማይበጀውን ደግሞ አይበጅም ይላል እና ከቤተሰብ አእምሮ መውጣት አግባብ አይደለም። አሁን ቤተሰብ አይቻልም አሁን መግባት አታገቢም አሏት። እሷ ግን ስለምታፈቅረው ብቻ ከቤተሰብ አእምሮ ወጥታ ነው የሄደችው እሱ ጋር ሄዳ ደግሞ አረገዘች ቶሎ ማለት ነው። አሁን ይሄ ሙሲባ ነው የሚሆነው እና ምን ልላችሁ ፈልጌ ነው፣ ቤተሰብ አታግቢ እንዳላት ሳታገባ ብትተው ኑሮ አሁን ላይ ምናልባት ወንድምነቱን ልታቅ ትችል ነበር። ብቻ የሆነ ነገር ነው ሆኗል። አላህ ይስጥር በስ እላችኋለሁ። ቤተሰብ ያው ስደት ያላችሁ ቶች በተለይ ሀገር እንኳ ያሉት አጠያይቀው ቀስ ብለው ተረጋግተው ቤተሰብ ተጠይቆ የማን ልጅ ነው የማን ልጅ ናት ተብሎ ነው አይደል ሀገራችን። ስደት ስትሆኑ ደግሞ ያው አንደኛ ሀገሩ ሩቅ ነው፣ ቤተሰብ መቼም ከባድ ነው የሚሆነው እና ለዛም ቤተሰብ የስደት ትዳርን አይደግፉም እላችኋለሁ። ቤተሰብ እና ይች ልጅ አሁን መጨረሻዋ ምን ሆነ? ጸጸት። ቤተሰብም አታግቢ ያሏት ነው ያገባችሁ። ይህም አንድ ጸጸት፣ ሁለተኛ አባቷ ልጅ ሆኖ መገኘቱ፣ እዛ ላይ ደግሞ በስደት ላይ ነፍሰ ጡር መሆኗ ምንድን ነው ከባድ ነው ማለት ነው። እኛ ስደት ላይ ሰርተን ለመለወጥ አግብተን እንደዚህ ከባድ ነው እውነት ለማውራት ሰርታችሁ ራሳችሁን ለመቀየር እንጂ እናንተ ገና ደግሞ እንደመጣች ነው እንደዚህ የተፈጠረው እና በጣም ለሷም ከባድ ነው። ሰው ሀገር ላይ ስደትን ያየው ነው የሚያውቀው። እንኳን ልጅ ይዛችሁ እንደዚህ ሌላ ችግር ተፈጥሮባችሁ ይቅርና ደክማችሁ ለፍታችሁ በጉልበታችሁ እንኳን ሰርተን እንኳን ብዙ መስዋዕት እየከፈልን ነው ማለት ነው። እንኳን ልጅ ተጨምሮ እንደዚህ ያለ ሙሲባ፣ ጭንቀት፣ ሀሳብ ተጨምሮ ይቅርና ማለት ነው እና ቤተሰብ እንደዚህ
ያለ ነገር ሲያጋጥማችሁ ተረጋግታችሁ አጣርታችሁ ግቡ። ላለው ቪዲዮ ከተመቻችሁ ላይክ አድርጉ። ለቻናል አዲስ ሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ። ይመቻችሁ ቤተሰብ።